ክርስቲያን መሆን ማፈሪያ እስኪሆን ድረስ ክርስቲያን ይገደላል እስኪያሳፍር ድረስ። ሰይጣን እኮ አዋቂ እኮ ነው። በነገራችን ላይ የት ዩኒቨርሲቲ እንደተማረ ማግኘት በእምነት የተደገፈ አይምሮ ይሄንን ማንም አይሰሙንም። ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። ለምን እንቸገራለን? ለምን ሰዎች ጎዳና ይወርቃሉ? ለምን የሚበሉት ዳቦ ያጣሉ? እንዴት ትልልቅ ሰዎች ለማኝ ይሆናሉ? ያድኑናል ያልናቸው ሊገሉን ሲሞክሩ ስናይ ተስፋ ሊያስቆርጥ ይችላል። ነገር ግን በዚህ ሁሉ ተስፋ መቁረጥ ሳይሆን የሰው ልጅ ራሱ ሊያደርገው የሚችለውን ነገር ላይ ትኩረት ማድረግ ያለበት። ይህን ነው ሊያስተምረን የፈለገው ማለት ነው። ስለዚህ ችግሮች አሉ፣ ወደፊትም ይኖራሉ። በእነዚህ ውስጥ ግን ሰው የራሱን አሻራ የራሱን ድርሻ ተወጥቶ ማለፍ አለበት። የተፈጠረው እነዚያ ሰው ሁሉንም መሆን አይችልም። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። በጣም ነው የሚያሳዝነው። አባታችን ታስረዋል። እኒህ አባታችን የሥነ መለኮት የቅድስት ሥላሴ ዩኒቨርሲቲ መምህር ቀሲስ ዶክተር መዝገቡ ካሳ ይባላሉ። በርካታ ምርምሮችን የሰሩ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉኝ ከምትላቸው ሊቃውንት አንዱ ናቸው። እርሳቸው ለምን ታሰሩ ብላችሁ ከጠይቃችሁ ለአርሲ ለምን ድምፅ ሆናችሁ ተብለው ነው። እውነቱን ለምን ተናገራችሁ ተብለው ታስረዋል። ሀገር ሲያረጅ ጃርት ያፈራል ሆኖ ፈሪ አገልጋዮችን አፈራችና እቺ ቤተክርስቲያን ዛሬ ተደፈረች። ሆድ አምላኪዎችን አፈራችና ተደፈረች። ገንዘብ ወዳዶችን አገኘች አፈራችና ተደፈረች እንጂ ስንቱ ዋጋ የከፈለላት ቤተክርስቲያን ናት። ስንቱ የሞተላት ቤተክርስቲያን ናት። ስንቱ በጸሎት የጠበቃት ቤተክርስቲያን ናት። በእኛ ልክ የምትሰፋ አልነበረችም ይቺ ቤተክርስቲያን።